ይባላለው የመጣውት ከዶኒ ወደዛ ነብይ ግሩሜ ያቃለ አጫሞ የሚባል ሀገር ከዛ ነው የመጣውት ሲመጣ ወደዚህ የካቲት 24 ላይ መጥቼ ገስታው ስገባ ሸክሜን ሁሉ ተሸክሜ መጣውና እዚህ ያራግፈ የርኩት የተሸከምኩት ሸክሜ እዚህ ያራገብኩት ልቅጠርላችሁ ሲኳር 6 አመት ሙሉ ራስን በራሴ ሰውነቴ ወንፊት እስኪሆን ድረስ ጧትና ማታ ነበር የሚወጋው አንድ በሉ ሁለተኛ ዲስክ መንሸራተት ጎንበስ ቀና ማለት አልችልም መስሪያ ቤት መስራት እስከማልችል ድረስ እስከዚህ እስከ አዲስ አበባ ድረስ ተመርምሬያለሁ በሚሰራበት ዲፓርትመንት ላይ መስራት አልቻልኩም መስሪያ ቦታ እንደገና ሌላ ቦታ ቀየሩልኝ እዛ ሰራው አልሰራው ያልኩ የዋልኩ ልጆችን ለማሳደግ ብዙ ጊዜ የተንከራተትኩ ነበር ሶስተኛ ነርቭ ነበር እጄና እግሬ እንደዚህ ቆመ እየሄድኩ እንደ ሬሳ እጄም እግሬም እንደዚህ እየከበደኝ አራተኛ የጮጋራ ቫይረስ ተባለ አምስተኛ የኩላሊት ኢንፌክሽን ተባለ ያውላችሁ ስድስተኛ ደግሞ አጥንቱ ቁስለት የግድ ሄደሽ እዛ ወላይታ ሶዶ ቅዶ ጥገና አጥንት ቅዶ ጥገና ነበር እዛ ጋር ሄደሽ ይሄን ካልተሰራሽ ይሄ ወደ ካንሰር ሊቀየር ነው ተባለ የመጨረሻ አለቀስኩኝ ሌላ ሁሉ መድኃኒት እየተጠቀምኩ መስታገሻ መድኃኒት ሳይሆን መስታገሻ እየተጠቀምኩ ብዙ ጊዜ እየተጠቀምኩ ቆይቻለሁ በዚህ ግን ተስፋ ቆረጥኩ አጥንትሽ ተሰንጥቆ በዛ መግል ይዞ ቁስለቱ እየሰፋ ነው ስለዚህ ያንደና የመጨረሻ ሄደሽ ቅዶ ጥገና ካልተደረግሽ በቃ ወደ ሌላ እየሄደ ነው ወደ ካንሰር አለችኝ የሆነች ዶክተር ከዛ ተስፋ ቆረጥኩና የመጨረሻ አለቀስኩኝ ገና ልጆችን አሳድጌ አልጨረስኩም እኔም ገና ጌታን አገልግለም መቼ አበቃው ጌታ ሆይ ብዬ ወደሱ አለቀስኩኝ ሳለቅስ ባለቤቴ አሁን ከኔ ጋር መጥቷል ቀጥባይና ሐዋርያው እስራኤል ጋር ሂጂ አለኝ ይሄ ነገር ሲታቀድ ሳምንት ወይንም 15 ቀን ወይንም 3-4 ቀን አይደለም የታቀደው በከምሽቱ 5 ሰዓት እሱ ቲቪ የሚያየው እስከ 8 ሰዓት ቁጭ ብሎ ያያል ከወሬው በላይ ሌላ በቃ ምንም ነቢም አይመስልም በጌታ ፊት ነው የሚናገረው ለእናንተ ነገር ለማሳመር አይደለም እያየ ከምሽቱ 5 ሰዓት ቀሰቀሰኝ ተኝቼ ነበር እኔ ቀሰቀሰኝና ተነሺ ስልክ ቁጥሩን ያዢ በቃ ነገ ትሄጃለሽ በቃ አለኝ እንዴ እኔ ስራ ቦታ እኮ አብሰንት ሆኜ እንዴት ሄዳለሁ አብሰንትሽ ግን ስጋሽን አይቆርጥማ ብርሽ ቆረጥና ከጤናሽ አይበልጥም አለኝ እሺ አልኩኝ ተሰማማው በየካቲት 24 ሰኞ ዕለት መጣው ወደዚህ ቦታም አላቂም ማቃው ድሮ ወደ ጎፋ ገብርኤል ቦታ ነው ማቃው ወደዚህ አላቂም ዝም ብዬ በቃ እንደዚህ ሰማይ ያያየው መጣው ሰውን እየጠየቁ ወደዚህ ደረስኩና ግቢ ከደረስኩ በኋላ ነገር ሁሉ የተሸከምኩ ሸክሜ በቃ እንደተራገፈ ቀለለልኝ ሐዋርያን ሳየው እኔ እንጃ አገልጋይ ሲባል ተራ አገልጋይ እንኳን እንደዚህ ትኩር ማይል ብዬ ማየት ፈራለሁ ሐዋርያው ሲገባ ለጌስታው ሲገባ አይነን እሱ ላይ ተከልኩ የሚገርማችሁ ነገር እሱም አይኑን እኔ ተከለ አዎ ጌታና መስኪኑልኝ ባካችሁ ነግራለሁ እንደነሻለኝ እግዚአብሔር ይመስገን አልኩኝ የሰሳትም አይነን ከሱ ላይ አላነሳው ለካ ከሱ ላይ ያለው የፈውስ ኃይል ወደ እኔ እየተኮረ ነው ጉባኤ ለጌታ ሃሌሉያ ኢየሱስ ክብር ያለው ብቻ ከዛ ገባኝ እኔ እንደዚህ አገልጋይ ተኮርብዬ አገልጋይ ሲባል እንግዲህ ልጄን ራሱ መድረክ ላይ እንደዚህ ማየት አልችልም ልጄም አገልጋይ ነው ልጆች አገልጋይ ናቸው ልጄን እንኳን እንደዚህ አተኩሬ ማየት ፈራለሁ ግን ለካ ምክንያት አለው እሱ ወደ እኔ እንደዚህ አተኩሮ ሲያይ እኔም ደግሞ እሱ እንደዚህ ሳየው ምክንያት ስላለ ነው ከላይ ለካ ኃይል እየወረደ ነው ከዛ ሃሌሉያ ካጨበጨባችሁ ለጌታ የሚመስለው ነው በጨበጭቡ በእናታችሁ ሃሌሉያ ከዛ ፎቶ ሁለት ልጆቼ የሴት ልጆች ፎቶ ይዤ መጣው እነሱ ውጭ ሀገር ናቸው አረብ ሀገር ናቸው ሁለት ወንዶች ልጆች ዘንድሮ ተፈታኝ ናቸው 5 ልጅ አለኝ አንደኛው መጨረሻ ነች የነሱ ፎቶ ያባታቸውን ፎቶ ይዤ መጣው እኔ ገባብቶ እንደላከኝ እንደዚህ እንደገባው ኤርሚያስ ምንሽ ነው አለኝ
ኤርሚያስ እንጃ ምንሽ ነው ስለኝ አንቀጠቀጠኝ። እንዴ በቃ እኔ እንጃ ኤርሚያስ እንጃ ማን ነገረው ግራ ገባኝ። ከዛ ታናሽ ልጄን አገልጋይ ነው ሰለሞን ምንሽ ነው አለኝ። ልጄ ነው አልኩት። ኤርሚያስ ባለቤቴ ነው እና ኢየሱስ ልጄ ነች፣ ኤልሻዳይ ልጄ ነች። ሃሌሉያ ሃሌሉያ። መጨረሻ ላይ እኔ ግን እዚህ ጋር ገሳውስ የተመዘገብኩት ትዕግስት መርኪኔ ብዬ በመስሪያ ቦታ ያለው ስም ነው የተመዘገብኩት። መንፈስ ቅዱስ ምንም የሚሰውረው ነገር የለም። አባቴ በሰየመኝ ስም ብርቱካን መርኪኔ አንቺ ነሽ አለኝ። ኧረ አጨብጭቡልኝ፣ በጌታ አጨብጭቡልኝ። ስለኝ በቃ አሁን ጌታ ብዙ ጊዜ የዘገየብኝ የሚመስለው ጌታ ዛሬ መጣልኝ አልኩት። ዛሬ በቃ ፈውሱን ይዞ መጣ፣ መዳኑን ይዞ መጣ። ከነ ልጆቼ ከነ ባለቤቴ ከነ ስሜ መጥራት ከቻለ ጌታ በቃ ይሄ ሁሉ የተሸከምኩትን የበሽታ ሸክም ሁሉ በቃ ጌታ ፊት አራገብኩ አልኩት። አራግፌ ራሴን አሳመንኩና ከዛ በኋላ ሐዋርያው ቀኝ ተበላሽቷል አልኩት። ቀኝሽ አይበላሽም፣ የዘር መንዘርሽ ቀኝሽ አይበላሽም አለ። ሰውነቴ ወንፊት ነው፣ ሆዴ እንደዚህ አይደለም። አሁን አምሮብኝ በእናንተ ፊት መጥቻለሁ። ሆዴ እንደዚህ አልነበረም። ሆዴ እንደዚህ ነበረ። ሆድሽ ውስጥ ልጅ አለ እንዳለኝ፣ ልጅ አይደለም ይሄ ደዌ ነው አልኩኝ። ደዌ ዘር መንዘርሽ ላይ አይሰራም አለኝ። ከዛ አሜን ብዬ ተቀበልኩኝ። እዚህ ጋር ዲስኬ ላይ ሰውነቴ ላይ በሙሉ እጁን ጭኖ ጸለየልኝ። በዛይት ቀባኝ ማለት አልችልም፣ አጠበኝ። ከዚያን ቀን ጀምሮ ለምስክርነት ትመጪያለሽ? አዎ። እርግጠኛ ነሽ? አዎ በጌታ እመጣለሁ አልኩኝ። ዛሬ ያውላችሁ በእናንተ ፊት አምሮብኝ ቆሜያለሁ። ሁሉ ቆማችሁ በእግሮቻችሁ እልልታለ ወይ የሚገርም ምስክርነት ይዘው እኛ አባት ዛሬ በፊታችን መጥተዋል። ከዛሬ 4 ወር በፊት ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስት ሃውስ መጥተው ነበር። ወደ አዲስ አበባ ገስት ሃውስ የመጡበት ምክንያት አንድ ነው። ለሰው የማይቻል ለእግዚአብሔር ይቻላል ብለው ነው የመጡት። ማስታወቂያ አይተው ሐኪም ቤት ደርሰዋል። በሪፈር ጥቁር አንበሳ ድረስ ደርሰዋል። ጥቁር አንበሳ የሐኪሞች ቦርድ ይህ የተያዙበት በሽታ መፍትሄ ልንሰጠው የምንችለው በሽታ አይደለም፣ ምናልባት አቅም ካሎት ከሀገር ወጥተው ሙሉ ለሙሉ ደሞትን ማስቀየር ይኖርቦታል፣ በደም ካንሰር በሽታ ተይዘዋል ብሎ ይነግራቸዋል። ቀጥታ ከጥቁር አንበሳ ይህንን አዋጅ እንደሰሙ የሚሄድበት አለ ብለው ወደ አዲስ አበባ የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ገስት ሃውስ መጡ። አባ እንደዚህ ያላቸው ሞት ከቤቶት ላይ ተሽሯል፣ አይሞቱም፣ በህይወት ይኖራሉ። እግዚአብሔር ከዚህ የደም ካንሰር ፈውሶታል። አባቴ በሰላም ሂዱ አላቸው። የሚገርመው ነገር ተመልሰው ሄደው ቼክ ሲያደርጉ አለ የተባለ የደም ካንሰር የለም። ሃሌሉያ። አንድ ቁጭ በል እስቲ አሜን። የደም ካንሰር እጃችሁ ከፍ አድርጎ። ጠላቶቻችሁ በካንሰር አይታመም፣ ጠላቶቻችሁ አይታመም። እንደው እግዚአብሔር ይሄን ካንሰር በሽታ ከምድሩ ላይ ይንቀለው። አሜን። እኔ ብዙ ቦታ ዞሬ ያገለግላለሁ። ቀን ማታ ስለምጸልይ በርካታ ሰዎችን አያለሁና በጣም የሚያስጠላ አይን እያየ የምትሞትበት በሽታ፣ አይን እያየ ነው የምትሞተው። እጅግ ከፍ አድርግልኝ። ላቮስ ኑፋዝር ወደዚህ እንግዲህ ጩሁም አልልም ሩጥም አልልም። እንኳን ተፈወሱ። እዚህ ቆሙ። ጉባኤ ብቻ ይጮሃል። አሁን እሰይ አንድ ሁለት የመጨረሻ ታንክ ምን ይባላል? በቃ ምን ይባላል? ጨርሻለሁ። ዳዴ ለ3 ዓመት አካባቢ በጉበት ትሰቃይ ነበር። አሁን ተፈውሳለች። ተፈውሳ መጣለች። አሁን ተፈውሰሻል? ከምን
ከጉበት ከምን ከጉበት ጉባኤ ለጌታ ክብር ያመጣል። ስትነግረኝ እንደዚህ አለችኝ። ዳዴ ወደ ኢየሱስ ድንቅ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታው ስመጣ ሆዴ አብጦ ልፈነዳ ደርሼ በሰዎች እገዛ ነው የመጣሁት። ሐዋርያው ጸለየልኝና ከዚህ ጉንበት ካንሰር ተፈውሰሻል አለኝ። እንደው የለም 3 ዓመት ሆኖኛል ህመም ከጀመረኝ። ሽንት መቆጣጠር አልችልም። እንደ ቁስል ያመኛል። እጄን መጫን አልችልም። ብዙ ርቀት መንገድ መሄድ አልችልም። ሶል ያለ ጫማ ማድረግ አልችልም። ሩቅ መንገድ ከሄድኩ ታመማለሁ እና በዚህ ምሰቃየው እኔ ሐዋርያው ደወለ። ግንቦት ሳልቅ ቶሎ ነው ያለኝ። እሁድ ዕለት ነው የመጣሁት። ትላንትና እሁድ መጣው ገስታውስ ጸለየልኝ። ትላንትና ቀን ሙሉ ራሴን ለመፈተን ስዞር ነበር። አገሩን አላቅም። እኔ የመጣው ከጅማ ነው። አገሩን ዙሬ አካባቢው ዙሬ ራሴን ለመፈተን ሱሪ ጂንስ ሱሪ አድርጌ ዞርኩኝ። ምንም ህመም የለም። ወገብ የሚያመኝ የለም። እግዚአብሔር ፈውሶኛል። መዳኗን በሰውነቷ አረጋገጠች ተብሎ ተጻፈ። ሃሌሉያ። አንዴ ቁጭ በሉ እስቲ አሜን፣ እስቲ አሜን። አንዳንድ ሰዎች ከሩቁ ቦታ ሰይጣን መጥፎ ጉዳይ አስቧል እና ትፈወሳለህ። ቅድም አባታችን ተሰቃየው መጣው ተፈወስኩ። ይህ ወንድማችን እንዲህ ነው። ባላወቀው ነገር ወደ እስር ቤት ይገባል። እስር ቤት ሲገባ 1 ዓመት ሙሉ ይፈረድበታል። ምንም በማያውቀው የተሰረቀ ቴሌቪዥን ገዝተሃል ተብሎ በማያውቀው ነገር ነው ወደ እስር ቤት የገባው። በገባው ጊዜ ስልኬን ይዤ ገብቼ ነበር። እስር ቤት ስገባ ደብቄ ይዤ ገብቼ ነበር። ከዛ በቲክቶክ ሐዋርያው እንደዚህ ይል ነበረ፣ የታሰራችሁ ሰዎች ትፈታላችሁ፣ ከዛሬ ጀምሮ ቀንበር ከላያችሁ ላይ ይሰበራል አለኝ። ልክ ያንን ጸሎት በእምነት ስክሪኑን ነክቼ እንደወጣው አንተ ተፈታል በነፃ ሂድ ተባልኩኝ ይላል። ለጌታ አልልታ ጭብጨባ። እቺ እህቴ ደግሞ በጉባኤ ውስጥ ነው የሆነላት። የዛሬ ዓመት ሰኔ ላይ ጉባኤ ውስጥ ተገኝታ እሷ በማታውቀው ነገር ነው ባለቤቷ ሎተሪ ቆርጦ ነበረ። እዚህ ጉባኤ መልካም ይሆንላችኋል፣ አሁን የምትሰሙት የምስራች አለ ተባለ። እዚህ ጉባኤ እንደተገኘች ስልክ ይደወልላታል። ለማንሳት አልተመቻትም። ወታ ስታነሳ እንኳን ደስ አለሽ ባለቤትሽ የቆረጠው ሎተሪ ከአዋጁ በኋላ ወጥቶልሻል ተባለች። እልልታ ጭብጨባ ለእግዚአብሔር። አመሰግናለሁ። መጀመሪያ እዚህ ቦታ ላይ ስለቆምኩ አንድ እግዚአብሔርን አመስግኑልኝ። ይሄ ልጄ ሽንቱን ይሸና ነበር 2 ዓመት ሙሉ ማለት ነው። ሽንቱን ይሸናል። ልብስ በቃ የለንም አልኩ። በቀደም በ19 መጣ አረክለት ተፈወሰ። ይሄ ደግሞ 10 ዓመት ሙሉ ይነስረው ነበር። ነስር ብለህ ነስር አይደለም ማስታጠቢያ የሚሞላ ነስር ማለት ነው። በቀን እግዚአብሔር ምስክሬ ነው። እግዚአብሔር የኔ አባት የኔ አምላክ። ደስ ያለው ለጌታ ክብር እልልታ ጭብጨባ። ኢየሱስ ተመስገን እና ድኖልኛል። አሁን በቀደም በ21 ውሃ ሰጠኝ። እዛ ጋር መጥቼ ገስታውስ ጋር ውሃ ሰጠኝ ይዤ ሄድኩኝ። ዳነ። እግዚአብሔር ይመስገን። የት ነው አንቺ ሀገርሽ? ጎተራ። የተወለድሽው? የተወለድኩት ፈረንሳይ ደጋሲው አዲስ አበባ። አዎ። እስቲ አሜን። በሰዓቱ በጣም ስታለቅስ ነበረ። ኢየሱስ ጌታ ነው። በጌታ ማለት ነው። ቀን በቀን ከዛሬ በኋላ ቆመ የተባለ ለዚህኛው በአፍንጫው የሚወርደው ያ ደግሞ ሽንት ያስቸግሯል። ሰላም ሆነ። ያው ታውቃላችሁ አባትና እናት ልጅ ሲቸገር ችግሩ የጋራ ነው። ታላቁም ተፈወሰ፣ ታናሹም ተፈወሰ። አሜን። ደስ ያለው ለጌታ ክብር እልልታ። ታላቅም ተፈወሰ፣ ታናሽም ተፈወሰ። እስቲ ፈውስ ብሎ ሲያንተ ፈውስ ድገም እስቲ ፈውስ ድገም እስቲ ፈውስ